ጌታ በተናገረው ሰዓት ላይ 100 ሺህ ብር ነው ማስገባልሽ አለች። ስንት ሺህ? 100 ሺህ ብር። አጨብጭቡ ለጌታ ሃሌሉያ። ስሜ ጽዮን መላኩ ይባላል። የዚህኛው አርብ ሳምንት በ28 በዛኛው ወር ማለት ነው። በ28 ላይ አርብ ነው። ቅዳሜ ስራ ልጀምር ነበር ያሰብኩት። ከዛ የተወሰነ ገንዘብ ጎሎኝ ነበር ስራ ልጀምር። ከዛ ቦታውም ደግሞ ለመጀመር ሁለት ሐሳብ ነው የሆንኩት የነበረው። ያው ድምጽ ስላልሰማሁኝ የሆነ በጣም ውስጤ ፍራቻ ነበረው። ከጀመርኩኝ ይሄ ነገር ይቀጥላል አይቀጥልም የሚል ነገር ይዤ ማለት ነው። ከዛ አርብ ቀን እዛ መርካቶ ሂጄ የተወሰነ እቃ ብቻ ነው ገዝቼ የመጣሁት። ሙሉ አልሆንኩም። ብሩም ትንሽ ስላለኝ እኔ ደግሞ አምናለሁ የሆነ ነገር እግዚአብሔር ከተናገረኝ እንደሚሆን አሜን ብዬ ነው መቀበለው። ይሆናል። ክብር ለእግዚአብሔር ይሁን። በእውነት እላችኋለሁ በዚህ ቤት ላይ ብዙ ነገር ነው የተደረገልኝ። ከዚህም በፊት ስመሰክር ያያችሁኝ ሰዎች አላችሁ። እግዚአብሔር ደግሞ እንደተናገረ ብዙ ነገር አድርጎልኛል። የእግዚአብሔር ስም የተባረከ ይሁን። ከዛ መጥቼ አንድ ሰዓት ላይ እዚህ ገባሁኝ። 1:00 አካባቢ ነው እግዚአብሔር በነቢዩ በኩል ከ46,000 ብር ጋር የተገናኘ ነገር የተገናኘ ኬዝ እኔ መፈልገው ከ40,000 እስከ 50,000 ብር ነው የጎደለኝ የነበረው። ከዛ ለማንም አልተናገርኩም። ውስጤ ያው በቃ እንደሆነም በትንሹ ጀመራለሁ፣ ግን ድምጽ ብቻ መስማት አለብኝ ብዬ ነው የመጣሁት። ከዛ ዝም አልኩኝ። እዛ ሰዓት የሆነ ውስጤ ደነገጥኩኝና ዝም አልኩኝ። ከዛ ሃና ብሎ እህቴ ደግሞ ዱባይ ናት። ሃና ይለኛል ከዱባይ ሲል እኔ አሜን ብዬ ወጣሁኝ። 46,000 ብር እግዚአብሔር ተናግሮሻል እና ተቆጥሮ ነው ወይም ደግሞ አካውንትሽ ላይ ነው የሚገባ አለኝ። አሜን አልኩኝ። እኔም እርግጠኛ ሆንኩኝ። ለምን የእግዚአብሔርን ቃል ስለማምን አሜን ብዬም ስለመቀበል እንደሚሆንም ደግሞ አምናለሁ። ከዛ ሂጄ ምንም አላልኩም። መጀመሪያ ያው ለመደወልም ከብዶኝ ነበር። ቀጥታ የተወሰነ ጎሎኛልና ብር ፈልጋለሁ አልኳት። ስንት ነው የምትፈልገው ስትለኝ ሌላ ነገር አልፈልግም 46,000 ብር ነው ቃል የወጣልኝም 46,000 ብር ነው የምፈልገው አልኩ። ከዛ እሷ 46,000 ሳይሆን 100,000 ብር ነው ማስገባልሽ አለች። ይገባል ለኢየሱስ። እግዚአብሔር በጣም ትልቅ ነው። ለራሴ ተገረምኩኝ። በቃ በጣም እንትን አለኝ። ለመናገር አልቻልኩም። ዝም አልኩኝና በቃ እግዚአብሔር ያዘዘ ነገር ስለሆነ አሁን እቀበላለሁ ብዬ ቅዳሜ ስራ ጀመርኩኝ። የእግዚአብሔር ስም የተባረከ ይሁን። በቃ አሁን እየሰራው ነው። ክብር ለእግዚአብሔር ይሁን። ይገባል ለኢየሱስ። ኢየሱስ ጌታ ነው። እዚህ በተናገረው ጌታ በተናገረው ሰዓት ላይ ስንተኛው ቀን ላይ ነው የገባልሽ? እዛ ጊዜ ነው እጄ እንትን ያልኳት። ከዚህ ሄደሽ ቃል ከታወጀ በኋላ እግዚአብሔር እንዲህ ይልሻል 46,000 ጋር የተገናኘ ብሎ ይለቀቅልሻል ባለ ሰዓት ላይ ከዚህ እንደሄድሽው ለኢትሽ ደወለችው። ከዛ ስትደውል ምን ያክል ነው የምትፈልገው አለች። ይሄን 46 ነው የምፈልገው። ከዛ ደግሞ እሷ 100,000 ብር እንደውም ልክልሻለሁ ላከችው። ሃሌሉያ 100,000 ብር ነው የገባሽ። ኢየሱስ ጌታ ነው። ስንት ሺህ? 100,000 ብር። አጨብጭቡ ለጌታ ሃሌሉያ። አንተ እዚህ ቤት ያለው ቅባት ምን አይነት እንደሆነ 46 ሲጠይቁ እግዚአብሔር 100 ያደርጋል። ኢየሱስ ጌታ ነው። ለምልክት ነው እሷ ውስጥ ያስቀመጠው ስንት ነች? 46 ከ40 እስከ 50 ነው። መሃል ላይ ያመጣና እግዚአብሔር እስከ 46,000 ይለኛል አልኩት። ይሄው ጉባኤ ነበራችሁ። ሃና ነች ስሟም ሃና ብሎ ነው እግዚአብሔር። የእህትሽ ስም ሃና ብሎ ጌታ ሲጠራ ወጣቸው። እኔ ነኝ ያለችው። በቃ ራሷ ማረጋጋቶች ወቅቱ ላይ ብር በጣም አስፈልጓታል ለስራ ለመስራት። እግዚአብሔር ግን ለኔም መጻት ነግረው እግዚአብሔር እንደተናገረው ወጣችሁ። ከዚህ እንደሄደችው ነገሩ ተለቀቀ። ዛሬ የማን ይለቀቅ? አረ በኢየሱስም የማን ተረኛ ይሁና? አረ ይቻላል በሉታ። በጣም አሁን ዘና ብለሽ እየሰራሽ ነው። አዎ ዘና ብዬ እየሰራሁ ነው። ሁሉ ሰላም ነው። ሁሉ ሰላም ነው። እግዚአብሔር በቃ ይትሽም ተባርካለች። በቃል የመጣውን ነገር እግዚአብሔር ተግባር እንድታደርግ ያደረገው እግዚአብሔር ነው። ይቻላል በሉት። ይቻላል በሉት። እዚህ ቤት ያለው ቅባት በእውነት እላችኋለሁ እንደ ቀልድ አላየውም እኔ። እናንተም ደግሞ እንደ ቀልድ እንዳታዩት። እኔ ዛሬ ብቻ አይደለም አሁን ቆይቷል። ከብዙ ነገር ነው የዳንኩት እኔ። ክብር ለእግዚአብሔር ይሁን። በእውነት እላችኋለሁ እዚህ ቤት ያለው እቺ ትንሿ ደሳሳ ብዙ ነገር ትሰራለች። ክብር ለእግዚአብሔር ይሁን። እውነት እላችኋለሁ በቃ እኔ ምንም አልልም። እውነቱን ስነግራችሁ እውነት ነው ያለው በዚህ ጋር። እንደኔም ደግሞ በብዙ ነገር የተቸገራችሁ አላችሁ፣ በህመም አላችሁ፣ ጥያቄ ውስጣችሁ ያለ አለ። መታችሁ ክርስቶስ ነፃ እንዲያደርግላችሁ
በነፃ እዚህ መጣችሁ በነፃ ተፈውሳችሁ እንድትወጡ ክርስቶስ እንዲያበራላችሁ ነው የምለው። እውነት በዚህ ቸርች ላይ አለ። እኔ በብዙ ተጠቅሜያለሁ። እናንተም ደግሞ ተጠቀሙ። እግዚአብሔር ይባርካችሁ።